ነው እንጂ አይታሰሩም። ምናልባት ቀደም ሲል ብልጽግና ስርዓት እየፈራረሰ ነው ስትል እንደው ማሳያዎቹ ምንድናቸው በሚል ነው። ያው አሁን የገለጽካቸው በሙሉ ማሳያዎች ናቸው። አንድ መንግስት በእንደዚህ አይነት ሁኔታ ነው። አሁን ምንድነው የቀረው? አንዳንድ ጊዜ የቀረው ምንድነው? አንድ መንግስት አንድ ቀን እንኳን በስልጣን ለመቆየት የሚያስችለው ምንድነው? አብይ አህመድ ኢኮኖሚው የሚታወቅ ነው። ምናልባትም ኢትዮጵያ በዘመኗ እንደዚህ አይነት ድቀት ውስጥ ገብታ አታቅም። ስለዚህ ምንድነው የቀረው? አብይ አህመድ ለኢትዮጵያ ህዝብ ምንድነው የሰጠው? በስልጣን ሊያቆየው የሚያስችለው ምን በጎ ነገር አንድ ሊጠቀስ የሚችል ነገር አለ? ይልቅስ ሁሉም ነገር እየተበላሸ እየፈራረሰ ነው የመጣውና ታዲያ ለምን ቆየ? እስካሁንስ አብይ በስልጣን ላይ ቆየበት ተአምር ነው ምንድነው ልንል ምንችለው? አሁን አብይ ኢኮኖሚው ራሱ በጣም አብይን ሊበላ ነው ብለናል። ግን ደግሞ ምንድነው መሰለ ካልተዘጋጀ ዝም ብሎ አይሄድልም። እስከ መጨረሻ ይቀመጣል። እሱን የሚተካ ቡድን ጥምር ራሱን መዘጋጀት አለበት። የሚቀረው ብዙ ቡድኖች አሉ። እነሱ ተደራድሮ ይፋ ሲያረጉ አብይ ቦታውን ትክክለኛ ሀገሩን ይነግረናል። በዛን ያኔ የሚቀረው አሁን ህዝቡ ተቃጥሎ ወደ ውጭ መውጣት ይፈልጋል። እንደዚህ አብዮት ምናምን ጫፍ ላይ ደርሷል። ነገር ግን መደራጀትና የተደራጀ ኃይል ያስፈልጋል። የሚረከብ ኃይል ያስፈልጋል። የሚተካ ኃይል ያስፈልጋል። ያ ኃይል ደግሞ ተስፋ ሰጥቶ ለማህበረሰቡ ደርሰናል ብለው ድርድር በአደባባይ ወጥተው አብረን ለምሳሌ ትግራይ ውስጥ የሚንቀሳቀሱ ሰዎች አሉ። አማራ ክልል ውስጥ የሚንቀሳቀሱ ኃይል አለ። ኦሮሚያ ውስጥ የሚንቀሳቀስ ኃይል አለ። የተለያዩ ቦታ የሚንቀሳቀስ ኃይል አለ። ይሄ በአደባባይ በኮንፊደንስ ድርድር አድርገው ሲሪየስሊ ለህዝብ መግለጽ አለባቸው። ያኔ የአብይ ቀን ያልቃል። አብይም ይሄንን ያውቃል። ሁሉንም ነገር ጨርሷል። ቅድም ያልከው ሁሉም ማህበረሰቡ ውስጥ አብይ የሚባል የለም። ስርዓቱም ወድቋል። እና አንዴ ይኸውልህ መንግስት የሚባል ጭንቅላታችን ውስጥ ነው ያለ መሳይ። አንዴ ማህበረሰቡ መንግስትን ከጭንቅላቱ ካወጣ በመሳሪያ በጠመንጃ መንግስትን መፍጠር አትችልም። መንግስት ኮንሰፕት ነው። መንግስት is an idea። በህሊናችን ውስጥ ምኖር በጭንቅላታችን ውስጥ ያለ መንግስት አለ፣ ህግ አለ ብለህ አምነህ መሄድ ነው ያለብህ፣ መቀበል አለብህ። ያ ሞቷል። ምንድነው የሚቀረው? ሌላ መንግስት አለ። ያ ተስፋ የሚሰጥ መንግስት አለ። ያ በአደባባይ እስካሁን በድፍረት ድርድር ተደርጎ በድፍረት እንዲህ አይነት ይዘንላችሁ እየመጣን ነው ተብሎ ሊነገር ይገባል። ይሄ ደግሞ ኢትዮጵያ ሰፊ ነች። ኢትዮጵያ ሰፊ ነው እና የአብይ ለምንድን ነው የሚቆየው? አዲስ የሚተካ አካል እስካልመጣ ድረስ አዲስ አበባ አይደለም እዛው ቤተ መንግስት ውስጥ የቤተ መንግስት መንግስት ሆኖ የቤተ መንግስት አስተዳደር ሆኖ እዛውም ሊቆይ ይችላል። እንደ ሲሪያ ደማስቆ ውስጥ ለብዙ አመታት የቆየው ሰውዬ ነበር። የተደራጀ ኃይል ያስፈልጋል ለማለት ነው። ምንኪሳ እንግዲህ ብዙ ነገር ባነሳ ደስ ባለኝ። ሌላ ጊዜ እንመጣበታለን። አሁን የተለያዩ ወቅታዊ ጉዳዮች ስላሉ ወደሱ በቀጥታ አመራለሁ። እንደው ሰሞኑን የቲያትሩን እንዴት ተመለከትከው? ከዚህ በፊት በኦሮሚያ ክልል
የጃልሰኝ ከኦሮሞ ነጻነት ሰራዊት ተገንጥሎ ሲመጣ ከፍተኛ የሆነ ሸብረብ ነበረ። በቃ በኦሮሚያ ክልል ከዚህ በኋላ የጥይት ድምጽ አይሰማም ከሚሉ መገለጫዎች ጋር ብዙ ነገሮች ተባሉ። ነገር ግን የበለጠ እንደም የኦሮሞ ነጻነት ሰራዊት ግዛቱን እያስፋፋ አድማሱን እያሰፋ የሥርዓቱን ባለስልጣናት እያፈነ ቁልፍ የሆኑ ወታደራዊና ፖለቲካዊ ቦታዎችን እየመታ እያጠቃ ቀጠለ። አሁን ጭራሽ ሰሞኑን እንደሰማነው ከሆነ ከጃልሰኝ ጋር የመጡት በሙሉ ታስረዋል ወይ ተገለዋል ወይ ተመልሰው ጫካ ገብተዋል። የቀሩት 2-3 አይሆንም ጃልሰኝን ጨምሮ። አሁን ደግሞ ይሄን አይነት ድራማ በጣም ደግሞ ቀሽም በሆነ መልኩ የጃልሰኝ እንኳን በተወሰነ ደረጃ የሆኑ ሰዎች አብረውት መጥተዋል። አሁን ግን አንድ ግለሰብ ጋር የአፍሪካ ህብረት የኢጋድ ይሄ ሁሉ ግርግር ተፈጥሮ እውነት ለመናገር ብዙ ተቋማት መንግስትስ አንደኛውን ማንነቱ መለመላው የታወቀ ተገላልጦ የታወቀ ስለሆነ ስለ አብይ አህመድ አገዛዝ ብዙም ልናነሳ አንችልም። ግን ተቋማቱ ኢጋድ የአፍሪካ ህብረት በዚህ አይነት ቲያትር ውስጥ በዚህ አይነት የአብይ አህመድ ቁማር ውስጥ ገብተው ማዳመቃቸው እጅግ የሚያሳዝን ነው ማለት ይቻላል። ምናልባት በእኔ መልኩ ተረድተው ከሆነ እንደው ሐሳብን ልጋራ በሚል ነው ይህንን ያነሳሁት። የተለየም ሐሳብ ካለ ልታካፍልን ትችላለህ። መልካም። እኔ ሳቅኩኝ መጀመሪያ ዜናውን ሳነብና ሲያው በጣም የሚያስቅ ድራማ እንኳን አይሆንም። ለምን መሰለ አንድ ሰው እና የሱ ጓደኛ ይሁን አንድ ሰው ባል አልታየም። እሱም አንድ ሰው በግሉ የተባረረ በስነ ምግባር ከሌላው እንትኑ ወንድሞቹ የተባረረ ሰው አቀባበል ተደረገለት ምናምን ሲባል ፊቱን አየው። እንዴት ነው ጫካ ሰው ይመስላል ወይ መጀመሪያ ጫካ ውስጥ የነበረ ሰው ይመስላል ወይ ብዬ ትንሽ የራሴን እንትን ወሰድኩኝ። ከዛ በኋላ ጋጋታው ሳይ ምንድነው ምስጥሩ ብዬ ራሴን ጠየቅኩኝ። አንደኛ የሚያሳየው ይሄ ስርዓት መውደቁን ነው የሚያሳየው። ይኸውልህ ተስፋ የቆረጠ እና በአንድ ሰው እንደው 50 ፋኖን ቢያገኝ አገሪቷ አትፈርስ የሆነ እንደ ክሬዚ ነው የሚሆነው። ገብቷል? 50 እንኳን ቢያገኝ አንድ ሰው አገኘው ብሎ አገር በቀውጢ ተደርጎ አፍሪካ ዩኒየን ኢጋድ ምናምን አንድ ሰው የተባረረ ሰው ይሄ ምንድነው? አብይ ተስፋ ቆርጧል እንዲመለሱ ምናምን የሆነ ብቻ እኔ መንግስት አይደለም ይሄ አብይ ይሄ ስርዓት መንግስት መሆን አይችልም። ሲጀመር ኔጎሺዬሽን ማለት ምን ማለት ነው? ኔጎሺዬሽን እኮ ሰጥቶ መቀበል ነው አይደል? ሰጥቶ መቀበል ሲሆን የሆነ አብይ መተው ያለበት አለ፣ የገባ ሰው ደግሞ መተው ያለበት አለ፣ መቀበል ያለበት አለ። ከዛ የሆነ ነገር ተደራድረ የምትፈራረም ነገር አለ። ያ ፊርማ ደግሞ ስንት ነጥብ ነው ምንድነው ስራ ላይ የሚውለው ከመቼ እስከ መቼ የቱ አካባቢ ይሄ ሁሉ አለ። የሆነ የምትፈራረም ነገር አለ። ሰውዬው እጅ ሰጠ ከሆነ እጅ ሰጠ በቃ አለቀ። ለምንድነው ሰምታላውን ድርድር ተደረገ የሆነ ስራ ላይ የሚውል ነገር የተጻፈና ማለት እንደዚህ የሆነ አፍሪካ ዩኒየንና ኢጋድ እዛ ከሄዱ ድርድር አለ ብለህ ነው የምትጠብቀው አይደል? የኔ ነገር ተጽፎ ስራ ላይ የሚውል ነገር ያ አይደለም። ምንድነው የሆነ በቃ የሚጠብቁት ከላይ ከእግዚአብሔር የሚጠብቁት ነገር አለና አብይ የሆነ በቃ እንደዚህ በቃ ተደራድሩ ፋኖ ገባ ምናምን ለማለት በጣም ሰፍ ብሎ በቃ እኔ ሳኩኝ። ተስፋ የቆረጠ ስርዓት በመሆኑ እንደው 200 500 ፋኖን ቢያገኝ በቃ አዲስ አበባ ውስጥ በሰልፍ ሊያሳይ ይችላል። ለዓለም እንደዚህ ሊያደርግ ይችላል። እና በጣም የሚያስቅ ነገር ነው። አንዱ ተስፋ የቆረጠ ስርዓት መሆኑ ገባኝ። ሌላው
ከኦሮሚያ ምንድነው የተማርነው? እነ ኦሮሚያን ምንድነው ያደረጉት? እነ ጃልሰኝን ታንዛኒያ ድርድር ተጀመረ። እነ ጃልመሮ ታንዛኒያ ሲሄድ ምንድነው ያደረጉት? ይኸው ጃልመሮ ሊገባ ነው፣ እዛኮ ተደራድሮ ወንበር ወስዶ ገንዘብም እንደ ስልጣን ምናምን ነገር ወስዶ ሊገባ ነው፣ ምንድነው የምትሰሩት እዚህ ብሎ የራሱን ሰዎች በሆነ ሰክስጎዛ ምኖሩ ነበሩ ከነ ሰኚ ጋር። እነ ጃልሰኝን ተወሰኑ ሰዎችን 3 አመራሮች ነበሩ ከሱ ጋር ተወሰኑ ልጆችን ወሰደ። ከዛ እነ ጃልሰኝ ገቡ። ጃልሰኝ የሽመልስ አብዲሳ አማካሪ ሆኖ ተመደበ። አንድም እንደዚሁ እዛው አማካሪ ተደረገ። አንዱ ደግሞ ስራም አልተሰጠም፣ ትዳር መስርቷል መሰለኝ አሁን። ከዛ ውጪ የተቀሩት ቅድም እንዳልከው አብዛኛው እስር ቤት ውስጥ ናቸው። ከዛ ያመለጡት ደግሞ ወደ ጫካ ተመለሱ። ወረዳ ላይ ደግሞ የተቀሩት እንዲሄዱ የተደረገው የኔ 10000 15000 15000 ምናምን ነገር ተሰጥቶ አንድ ቀይ ወጥ እንኳን አታስበላም እኮ ዛሬ ኢትዮጵያ ውስጥ 15000 እና ከዛ እንትን ተገደሉ አብዛኞቹ። እና ይሄ ነው በቃ እንግዲህ እንዳውም የኦሮሚያ ኮን ጃልሰኝ 36 ነጥቦች ምናምን ላይ ስራ ላይ እናውላለን ብሎ እነ ሽመልስ ጋር ሲፈራረሙ የሚያስቅ ነገሮች ነበሩ። ድራማው ግልጽ ነው በቃ በጉጉት ሲጠብቁ የነበረው ተወሰኑ ሰዎችን አገኙ። ከዛ ውጪ ግን እነ ጃልሰኝ የነበሩት ቦታ ሙሉ በሙሉ እነ ጃልመሮ ወታደር የቀሩም የጃልሰኝ ስር የነበሩ ሰራዊትም ያልገቡ ብዙ ናቸው። እነሱም እነ ጃልመሮ ጋር እንትን ብሎ ውህደት ፈጥሮ እንዳውም የሰፋ አድርጎ ወደ አርሲ ወደ ሐረርጌ ከዚህም በፊት ያልነበሩበት ቦታ ሁሉ ደርሶ መጥቶ እስከ ሱሉልታ እስከ አብይ ቤተ መንግስት ድረስ መንቀሳቀስ ጀመሩ። ይሄ ምንድነው? አንደኛ እጅ እንዲሰጡ ምናምን በጉጉት ሲጠብቁ ነበር። እኔ አሁን አላማውን ልንገር መሳይ፣ አሁን የዓላማው ምንድነው? ማስረሻን ብቻውን እንደዚህ አግንቶ ወደ አዲስ አበባ መውሰዱ ዓላማው ምንድነው? ዓላማው እንደኛ አማራ ህዝብ ውስጥ መጠራጠር፣ መከፋፈል እንዲመጣ አስቦ ነው። ያ ነገር ይመጣል ወይ? ማስረሻ ብቻውን ስለገባ አማራ ህዝብ በማስረሻ ማያል ነበርም፣ በሱ መሪያቸውም አይደለም። አንድ ተራ ሌባ ዝም ብሎ ከዚህም በፊትም ምን ሲሰራ እንደነበር ፋኖ ግልጽ ማድረግ አለበት። ይሄ ሰው ምንድነው ሲያደርግ የነበረው ከዚህም በፊት የሚባለው ጥናት ተደርጎ ሊገለጽ ይችላል። ግን ዋናው እንትኑ በክልሉ መከፋፈል እንዲመጣ ይፈልጋል። ከቻለም ፋኖ ውስጥ መጠራጠር እንዲመጣ ይፈልጋል። አንድ ሰው ከገባ ደግሞ መረጃ ይዞ ከገባ ያው ያንን መረጃ ይጠቀማሉ እነሱ። መረጃውን ተጠቅሞ ተወሰነ ወታደራዊ እንትን ለወታደራዊ እንቅስቃሴ ሊጠቀሙ ይችላሉ ሰውየው። ለምን ሰውየው ከዚህ በኋላ የአብይ ተላላኪ ሆኖ የሚሰራ፣ ስለዚህ ማህበረሰቡን ሁሉ ያስጠቃል። አሁን ከዚህ በኋላ ለምሳሌ አንድ እናት ማስረሻ ሰጠን እንደ ፋኖ እንደ ትክክለኛ የአማራ ታጋይ ለሁሉም ኢትዮጵያዊ የሚያስብ ሰው ነው ብላ እህል ሰጣለች ከሆነ የሆነ ሰዓት ምንድነው አሁን የሚያደርገው? ማስረሻ እከሌ እናት እኮ ለኔ እህል ሰጣኝ ነበር ብሎ ያወራል። ያ ደግሞ ያቺ እናት ትጎዳለች በብልጽግና። እና የማስረሻ እንትኑ ጉዳቱ ለምን ይሄ ነገር ከጃልሰኝ ነው ያየነው። ጃልሰኝ ዶክተር ሚልኬሳ ከነጃልሰኝም ጋር እኮ የተወሰነ
የጃልሰኝና የሽመልስ አብዲሳ ንግግር ድራማም ቢሆን ቲያትርም ቢሆን ነገር ግን የሆነ የሚመስል ነገር እኮ አለው፣ የተወሰነ ነገር አለው። ይሄ አንድ ግለሰብ ነው። እንደው በስልጣን ተዋረድም ብንሄድ ጃልሰኝ ሁለተኛ ሰው ነበር ነው የሚባለው፣ ሁለተኛ ኮማንደር ከጃልመሮ ቀጥሎ። ይሄ ግለሰብ ለዛውም በአንደኛው ክንፍ አማራ ፋኖ